ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ቆያችሁ? አዳዲስና ትኩስ መረጃዎችን ስፖርታዊ መረጃዎችን የሀገር ውስጥና የውጭ መረጃዎችን ይዤላችሁ ወደ እናንተ መጥቻለሁ። ይህንን ቪዲዮ ሁሌም ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ዛሬም እናንተ መስማት የምትፈልጓቸውን አይነት መረጃዎችን ወደ እናንተ ይዤ የመጣሁት አብራችሁን ቆዩ። የአርሰናሉ አማካኝ ጆርጊኒዮ ከመድፈኞቹ ጋር ሊቆይ የሚችልበትን የኮንትራት ማራዘሚያ ክፍት አድርጎታል። በክለቡ ቆይታ ላይ እስካሁን ውሳኔ እንዳልተሰጠውም እየተነገረ ይገኛል። እንግዲህ ይህ የ33 ዓመቱ ተጫዋች አሁን ያለው ውል እስከ ውድድር ዓመቱ መጨረሻ ድረስ የሚቆይ ሲሆን በነፃ ዝውውርም እንደሚሰናበት መረጃዎቹ እየወጡ ይገኛሉ። እንግዲህ ጆርጊኒዮ ወደ አርሰናል ከቼልሲ ቤት ማለት ነው ወደ አርሰናል ከተዘዋወረበት ጊዜ ጀምሮ እንግዲህ ለአርሰናል ትንሽ የማይባል ግልጋሎት ነው መስጠት የቻለው። በመጀመሪያ እንግዲህ ከቼልሲ ወደ አርሰናል ሲዘዋወር የምናስታውሰው ነው። የተለያዩ ትችቶችን ሚካኤል አርቴታ እያስተናገደ ነበረ። ያው ጆርጊኒዮ 33 ዓመቱ ነው። አሁን ላይ ወደ አርሰናል ሲዘዋወርም 30ዎቹ እድሜ ላይ ነበረና ያረጀ ተጫዋች በአርሰናል ቤት ጥሩ ግልጋሎት ሊሰጥ አይችልም በሚል የተለያዩ ትችቶች እየደረሱ ነበረ። ነገር ግን ትችቶችን ሁሉ በማለፍ የተሻለ ተጫዋች በመሆን በሚካኤል አርቴታ ቤት በሚሰለጥነው የአርሰናል ስብስብ ውስጥ ልዩ ሚና ነው ሲጫወት የነበረው። እንግዲህ በተለያዩ ጨዋታዎች ላይ ተቀይሮ በመግባት ውጤቶችን ሲቀይር እናስታውሳለን። ከዛም ውጭ በቋሚ አሰላለፍም እየገባ እንግዲህ ከዴክላን ራይስ እና ከቶማስ ፓርቴ ጋር በመጣመር አንዳንዴም እነሱንም እያስቀመጠ ጥሩ እንቅስቃሴን በማሳየት አርሰናልን የተለያዩ ነጥቦችን እየያዘ ከሜዳ እንዲወጣ ማድረጉ ይታወሳል። እንግዲህ አርሰናል 33 ዓመቱ ይህ ጣሊያናዊ ጆርጊኒዮ የተሻለ የሚባልን ነው ግልጋሎት ማድረግ የቻለው። በዚህ ዓመት መጨረሻ ፊርማው የሚጠናቀቅ ነው የሚሆነው ማለት ነው። ስለዚህም በነፃ ዝውውር ነው ከአርሰናል ወጥቶ ወደ ሌላ ቦታ ይሄዳል እየተባለ የሚገኘው። ወደ ሌላ ክለብም ይዘዋወራል የሚባል መረጃ እየወጣ ነው። ከነዚህም ክለቦች መካከል የመጀመሪያውም ወደ ብራዚል ሊሆን እንደሚችል እየተነገረ ነው። እንግዲህ ብራዚልም የተለያዩ ክለቦች እንደሚገኙ ይታወቃል። ከነዛ ክለቦች መካከልም ወደ አንዱ ይገባል ተብሎ እየተጠበቀ ይገኛል። ጆርጊኒዮ ግን በተወለደበት ሀገር የመጫወት ነው ፍላጎቱ እየተነገረ እንደሚገኘው ማለት ነው። ሆኖም የጆርጊኒዮ ወኪል የጣሊያናዊ ቀጣይ እንቅስቃሴ በሚቀጥለው ወር እንደሚገለጥ ስላረጋገጠ በአውሮፓም ሆነ ከአርሰናል ጋር ስለወደፊቱ የተባለ ነገር የለም። ከኤፕሪል 15 ጀምሮ አርሰናልን ጨምሮ በእንግሊዝ ከሚገኙ ክለቦች እንዲሁም ከጣሊያን፣ ሳውዲ አረቢያ እና ብራዚል ካሉ ቡድኖች ጋር ውይይት እጀምራለሁ ሲልም የጆርጊኒዮ ወኪል ጆኦ ሳንቶስ ለዴይሊ አርሰናል ተናግሯል። የሊቨርፑሉ ተከላካይ ትሬንት አሌክሳንደር አርኖልድ የባላንዶርን አሸናፊ ለመሆን የመጀመሪያው የቀኝ ተመላላሽ የመሆን ፍላጎት እንዳለው በድጋሚ እየተናገረ ይገኛል። በእግር ኳስ ያለው ከፍተኛ ምኞት በሜዳ ውስጥ እስካሁን ድረስ ታይቶ የማይታወቅ ታላቅ ተጫዋች መሆን ፍላጎት ነው። ነገር ግን በሙያው ሊያሳካው የሚፈልገውን ሲመዘን እንግሊዛዊ ኢንተርናሽናል ስለ ቅርብ ወደፊት ህይወቱም ጠቃሚ ፍንጭን ሰጥቷል። እንግዲህ ትሬንት አሌክሳንደር አርኖልድ በሪያል ማድሪድ ለረጅም ጊዜ ሲፈለግበት የነበረው የሊቨርፑል ኮንትራት ወደ ማብቂያው በፍጥነት እያመራ ይገኛል። እንግዲህ በዚህ ዓመት መጨረሻ ላይ ነው ውሉ የሚጠናቀቀው። በሁኔታው ላይም የወጡ የቅርብ ጊዜ ዘገባዎች እንደሚያሳዩት ከሆነ ከስፔኑ ኃያል ክለብ ጋር ሪያል ማድሪድ ጋር ማለት ነው ስምምነት ላይ የተደረሰ ሲሆን የሊቨርፑል ኃላፊዎችን በአንፊልድ እንዲቆይ ማሳመን አልቻሉም። ከስካይ ስፖርትስ ጋርም በቀረበው ቪዲዮ የተለያዩ የስራ ዓላማዎችን ያቀረበው ትሬንት አሌክሳንደር አርኖልድ የሊቨርፑል ካፒቴን የመሆኑን ጥያቄን በፍጥነት ነው መመለስ የቻለው። የሱ ምክንያትም እንግዲህ ጥያቄውን ሲመልስ የካፕቴንነት ድርሻ የኔ የመወሰን ስልጣን አይደለም የሚል ነበር። እኔ ሊቨርፑል ካፒቴን መሆን እፈልጋለሁ፣ ነገር ግን የኔ ውሳኔ አይደለም፣ ስለዚህም እዚያ ውስጥ መሆን አይቻልም ሲል ነው መልሱን መስጠት የቻለው። ትሬንት አሌክሳንደር አርኖልድ ከእንግሊዝ ጋር ዋንጫ ከማንሳት ወይም የባላንዶር ሽልማት ከማግኘት መካከል እንዲመርጥ ሲጠየቅም ሁለተኛውን ነው መምረጥ የቻለው። የዓለም እግር ኳስን እጅግ የተከበረ ግለሰብ ሽልማት ለማግኘት ፍላጎቱን ሲገልጽ የመጀመሪያው ጊዜም እንዳልነበረ ሁላችንም እናስታውሳለን።
ከእንግሊዝ ጋር የዓለም ዋንጫን ማሸነፍ ትልቅ ነገር ነው። ይህ ጨዋታውን ይለውጠዋል። ነገር ግን ባላንዶርን አሸንፋለሁ እላለሁ፣ እንደምችልም አምናለሁ። ይህንን ለማድረግ የመጀመሪያው ሙሉ ተከላካይ መሆን እፈልጋለሁ ሲልም ገልጿል። አንዳንድ ሰዎች ባለማወቅ አትችልም ሊሉኝ ይችላሉ፣ ግን እንደምችል አምናለሁ። እኔ የምፈልገው እግር ኳስን በመጫወት ቀዳሚው የቀኝ ተመላላሽ የመሆን ታሪክ የመስራት። እውነቱን ለመናገር እዚያ ለመድረስ ብዙ ስራ ይጠበቅብኛል፣ ነገር ግን እንደማደርገው አምናለሁ ብሏል ትሬንት አሌክሳንደር አርኖልድ። የሊቨርፑሉ ጀግና ጂሚ ካራገርም አሌክሳንደር አርኖልድ በባላንዶር ላይ ያለው ፍላጎት ወደ ሪያል ማድሪድ እንዲገፋ ያነሳሳው በመሆኑ አንፊልድ ላይ ለመቆየት ከነበረው የተሻለ እድል እንደሚፈጥርለትም ተናግሯል። አሌክሳንደር አርኖልድ በመቀጠል በሊቨርፑልና በማድሪድ እኩል ማሸነፍ የሚችላቸው ዋንጫዎች ለሱ የግል አቅሙን ከማሳየትና ዘላቂ ስኬትን ከመተው ያህል ጠቃሚ አይደለምም ሲሉ ተናግረዋል። ጡረታ ከወጣ በኋላ በማለዳ ራስን በመስታወት መመልከትና ያለኝን ሁሉ ሰጥቻለሁ ማለት አለብህ። ምን ያህል ዋንጫ ወይም ሜዳሊያ እንዳገኘ ማሰብ ምንም ለውጥ አያመጣም። ለጨዋታው የሰጠው ነገርና ሙሉ አቅምህ ላይ ከደረስክ ነው ብሏል። ከ6 ዓመቴ ጀምሮ ሊሆን የሚችል በስሜ ነገር ሰምቻለሁ። የመጀመሪያ ቡድን ተጫዋች የመሆን ፍላጎት ነበረኝ፣ እሱን አሳክቻለሁ። ለእንግሊዝ የመጫወት የካፕቴንነት አቅም እንዳለኝም እያሰብኩ አድጌያለሁ። እሱንም ማሳካት ችያለሁ። ይህንን አቅም ከፍ ለማድረግና አንተ መሆን ትችላለህ ብለው የሚያምኑት ተጫዋች ለመሆን ከመቼውም ጊዜ በላይ ምርጥ ከሚባሉት አንዱ ለመሆን ሁሉንም ነገር እንደሰጠ ካወቅ በትክክል አሸናፊ ትሆናለህ ሲል የእንግሊዙ ተጫዋች ትሬንት አሌክሳንደር አርኖልድ ተናግረዋል። አርዳ ጉለር ከሪያል ማድሪድ ስለመውጣት ለሚናፈሰው ወሬ ምላሽ ሰጥቷል። አርዳ ጉለር ከተገደበ የጨዋታ ጊዜ በኋላ ከበጋው ዝውውር ጋር ተገናኝቷል። የሪያል ማድሪድ አማካኝ የሴሪያ ሻምፒዮን ኢላማ መሆኑም እየተነገረ ይገኛል። ተጫዋቹ በኢንተርናሽናል ግዳጅ ላይ ያለ ስለ ወደፊቱም ጊዜ ተናግሯል። አርዳ ጉለር ከክለቡ ጋር በሁለተኛው የውድድር ዘመን ያሳለፈው ሚና የተገደበ ቢሆንም በሪያል ማድሪድ ህይወቱን የማቆም ፍላጎት እንደሌለው ተናግሯል። ጉለር እንደ አውሮፓ አቆጣጠር በ2023 ክረምት ወደ ስፔን ዋና ከተማ ነበር የደረሰው። ማድሪድም በፌነርባቼ ኮንትራት ውስጥ ያለውን የውል ማፍረሻ ከልክ በላይ በመክፈል ነበር ወደ በርናባው ያመጡት። የመጀመሪያው ጨዋታው በጉዳት ምክንያት ለብዙ ወራት በማዘግየት ነበር የተጫወተው። ነገር ግን የውድድር ዘመኑን ሙሉ በሙሉ ብቃት ያለውና በሚያምር መልኩ ነው መወጣት የቻለው። እንግዲህ የቱርኩ ተጫዋች አርዳ ጉለር ከዚህም በኋላ በዩሮ 2024 የኮከብ ተጫዋችን ክብር ተቀዳጅቷል። የ20 ዓመቱ ተጫዋች በሁሉም ውድድሮች 30 ጨዋታዎችን ማድረግ ችሏል። ነገር ግን ቋሚ ሆኖ የጀመረው በ10ሩ ብቻ ሲሆን በታህሳስ ወር አጋማሽ ከራዮ ቫልካኖ ጋር 3 አቻ በተለያዩበት ጨዋታ 2 አሲስቶችን ካደረገ በኋላ በላሊጋ ጨዋታ ላይ መሰለፍ አልቻለም። እንግዲህ በቅርቡም በሀገራት ጨዋታ የሊቨርፑል አማካይ ዶሚኒክ ሶቦዝላይም በሀገራት ጨዋታዎች ወቅት በውስን ደቂቃዎች እንደተሳለቀበት የሚታወቅ ነው። ጉለር በሚቀጥለው የውድድር ዘመንም የበለጠ የመጫወቻ ጊዜ ዋስትና ካላገኘ በሚቀጥለው ክረምት ማድሪድን ለቆ ለመውጣት ሊጠይቅ ይችላል የሚል ወሬ እንዲሰማም አድርጎታል። እንግዲህ አርዳ ጉለር የቱርክ ተጫዋች ነው፣ እናስታውሰዋለን። የተሻለ እንቅስቃሴን ሲያደርግ ነበር። የኮከብ ተጫዋችነት ሚና ተወጧል። እንግዲህ ከዛ በኋላ ነበር በማድሪድ ሪያል ማድሪድ ከፍተኛውን የሆነ የውል ማፍረሻ በመክፈል ከፌነርባቼ ወደ በርናባው ያመጣው። ከዛ በኋላ ግን የሚጠበቅበትን ያህል በሪያል ማድሪድ ቤት አልተወጣም ማለት ይቻላል። በቡድኑ ክብሮችን ማሳካት ችሏል። የሊጉን ዋንጫ አንስቷል። የቻምፒየንስ ሊግን ዋንጫም ማንሳት